መቼም የዚህ ቤተክርስቲያን ተልእኮቿ ሁለት ነገሮች ናቸው። ሌላው ማጀቢያ ነገር ነው። ማስተማርና መመገብ ናቸው ስራዎቿ። ማስተማር መመገብ ናቸው። አሁን ብዙዎቹ እንግዲህ ከማስተማር ላይ ከምገባ ላይ የጎደሉን ነገሮች ናቸው። እንደው ከዛ አኳያ እኔ አሁን እንደ ሀገረ ስብከትም ያየሁት እንደ ሰሜን ወሎ የሁሉም አህጉረ ስብከት ችግር ይሆናል ብዬ አስባለሁ። በጣም የተቸገርነው የምስጢራት አፈጻጸም ላይ። የምስጢራት አፈጻጸም ችግር ደግሞ ቅድም እንዳልነው የመማር ማስተማሩ ጉዳይ ችግር ነው። እንደው ያንን እንደ መነሻ እያየን በተወሰኑ መልኩ ብንነጋገር ደስ ይለኛል። እንደው አዲስ ሀሳብ ለማምጣት አይደለም። እንዲሁ ልብ እያወቅ ነው ልብ ካለ ማለት አኳያ ጉድለቶቻችንን በደንብ አይተን ብንመካከርባቸው ይሄን ማድረግ አለብን፣ ይሄን ጠብቀን መሄድ አለብን ለማለት እንድንችል ያህል ነው እንጂ ያላችሁት መምህራን ናችሁ፣ ይሄን ያልዳሰሳችሁ ወይም ይሄን የማታስተምሩ አላችሁ ብዬ አይደለም። ቅድም እንዳልኳችሁ ያው የቤተ ክርስቲያን ተልእኮ ሁለት ነገሮች ናቸው። ማስተማር፣ መመገብ። ማስተማር፣ መመገብ። ማስተማር ያው ሁሩ ወመሃሩ የሚለው አምላካዊ አደራ ማለት ነው። እሱ ማለት ምንድን ነው? ያልሰሙ እንዲሰሙ፣ ስለ ክርስቶስ አዳኝነት ያልሰሙ እንዲሰሙ፣ ያላወቁ እንዲያውቁ፣ ያልተረዱ እንዲረዱና እንዲያምኑ ማድረግ ማለት ነው። ሁሩ ወመሃሩ ይሄን ነው የሚያሳየው። እቀብ አባግዕየ የሚለው ደግሞ ምገባን ነው። ደግሞ ያመኑትን በምስጢራት መንከባከብን ነው የሚያሳየው። ምገባ የሚባለው እሱ ነው። አሁን በምገባ ላይ እንደው ከምናየው ችግር አኳያ ይህን እንደ መወያያ አጀንዳ እንድናደርገው ነው። እንግዲህ ምገባ ስንል ሰው ያምናል፣ ካመነ በኋላ ይጠመቃል፣ ሜሮን ይታተምበታል፣ ስጋውን ደሙን ይቀበላል። ከዛ በኋላ እንዳስፈላጊነቱ ደግሞ በምስጢረ ክህነት፣ በምስጢረ ቀንዲል፣ በምስጢረ ንስሐ፣ በምስጢረ ተክሊል የሚደረጉ የምገባ ስራዎች አሉ፣ የእንክብካቤ ስራዎች አሉ። በቃ እቀብ የሚያካትተው እነዚህን ነገሮች ሁሉ ነው። ስለዚህ እኒህ ሰባቱ ምስጢራተ ቤተ ክርስቲያን የምንላቸው እግዚአብሔር የተለያዩ ሀብታትን ለማሳደር እንደ መንገድ የሚጠቀምባቸው ናቸው፣ መንገዶቹ ናቸው። ለስጋ ህይወታችን ያው ልደት፣ እድገትና ሌሎችም ነገሮች እንዳሉት ያው ይታወቃል። ለመንፈሳዊ ህይወታችንም እንደዚሁ ይህንኑ የሚመስሉ ሁኔታዎች አሉት። ልደት፣ እድገት በስጋ እንዳለ ሁሉ በመንፈሳዊም ልደት፣ እድገት የመሳሰሉት ነገሮች አሉ። በዚህ መሰረት አንድ ሰው መንፈሳዊ ልደትን የሚያገኘው በእምነትና በምስጢረ ጥምቀት መንፈሳዊ ልደትን የሚያገኘው በማመንና በመጠመቅ ያመነ የተጠመቀ ይድናል በሚለው አምላካዊ መመሪያ መሰረት ነው። ከዚያም ቀጥሎ ደግሞ ምስጢረ ሜሮንና ምስጢረ ቁርባን በተከታታይ ይፈጸሙለታል። እነርሱም መንፈሳዊ ልደታችንና እድገታችንን ወደ ፍጹምነት ያደርሱታል። ስለዚህ እነዚህ ሶስቱ አዲስ ህይወትን የሚያሰጡ ክርስቲያናዊ ህይወት የሚያስገኙ ምስጢራት ናቸው። ማለት ጥምቀት፣ ሜሮን፣ ቁርባን አዲስ ህይወትን የሚያሰጡ ክፍሎች ናቸው። ከሰባቱ እነዚህ ሶስቱ ዓላማቸው ይህንን ማሰጠት ነው። ስለዚህ እነዚህን አንድ መደብ እናደርጋቸዋለን። ከሰባቱ ምስጢራተ ቤተ ክርስቲያን እኒህን አንድ መደብ እናደርጋቸዋለን። በሁለተኛው መደብ ደግሞ የአገልግሎትና የማስተማር
ማለት ሰባቱ ምስጢራትን የመፈጸም የአንድነት ጸጋ የሚገኝባቸውን ምስጢረ ክህነትና ምስጢረ ተክሊልን በአንድ ወገን እኒህ በዋናነት የአገልግሎት የአንድነት ሀብት የሚገኝባቸው ምስጢራት ናቸው። ምስጢረ ክህነትና ምስጢረ ተክሊል። አሁን የአገልግሎት ስንል ምስጢረ ክህነት ለማገልገል እነዚህን ሰባት ምስጢራት ለመፈጸም ሀብቱ የሚገኘው በዚህ በምስጢረ ክህነት ነው። በዚህ በምስጢረ ክህነት አማካኝነት ሀብቱ ያላደረበት እነዚህን አገልግሎቶች መስጠት አይችልም። ስለዚህ የአገልግሎት ሀብት የሚገኝበት የአንድነት ስንል ምዕመናንንና ካህናትን አንድ የሚያደርገው ሀብት የሚገኝበት፣ በሌላ መልኩ ተክሊል ስንል ደግሞ የአንድነት ነው ስንል ሁለትም ተቃራኒ ጾታዎች በስጋ ዝምድና የሌላቸውን ዘመድ አድርጎ አንድ አድርጎ የሚያኖር ሀብት የሚገኝበት መንገድ ነው ይሄ ምስጢረ ተክሊል። ስለዚህ ይሄ ሁለተኛው ምድብ የአገልግሎት የማስተማርና ሰባቱን ምስጢራት የመፈጸም የአንድነት ጸጋ የሚገኝባቸው ናቸው ማለት ነው። በመቀጠልም ክፋት በነገሰበት፣ መከራና ችግር በበዛበት፣ ደስታና ሐዘን በሚፈራረቁበት በዚህ ዓለም ውስጥ ስንኖር ለልዩ ልዩ ፈተና መጋለጥ አይቀርምና ነፍስ በኃጢአት ስጋም በደዌ በተያዙ ጊዜ ለሁለቱም ፈውስ ያስፈልጋቸዋል። ለእነዚህም ችግሮች መንፈሳዊና ስጋዊ መፍትሄ እንዲሆኑ ምስጢረ ንስሐ ለፈውሰ ነፍስ፣ ምስጢረ ቀንዲል ለፈውሰ ስጋ እንዲያገለግሉ ተዘጋጅተዋል። እነዚህ ደግሞ ሁለቱ ምን ይባላሉ? የፈውስ ሀብት የሚገኝባቸው ናቸው። የህይወት የአገልግሎትና የአንድነት የፈውስ ሰባቱ በዚህ መልኩ ይከፈላሉ ማለት ነው። ስለዚህም እነርሱም በምድብ 3 የፈውስ ጸጋ የሚገኝባቸው ምስጢራት በማለት እንደ አይነታቸው በመለየት ከሙሉ በከፊሉ እናጠናቸዋለን። እንግዲህ ሰባቱ ምስጢራተ ቤተ ክርስቲያንን በተገለጸው አመዳደብና ቅደም ተከተል ከብዙ በጥቂቱ ለመግለጽ እንሞክር። አዲስ ህይወትን የሚያስገኙ ምስጢራት ከላይ እንደገለጽ ነው 3ቱ ምስጢራት ማለት ጥምቀት፣ ሜሮንና ቅዱስ ቁርባን በክርስቶስ ጸጋ ለተገኘው አዲስ የመንፈሳዊ ህይወት ወይም ክርስቲያናዊ ህይወት መሰረት ስለሆኑ ከሌሎቹ ምስጢራት ሁሉ በማስቀደም መጀመሪያ ልናስተምራቸው ልንማራቸው የሚገቡ ናቸው። እኒህ እንግዲህ አስተውሉት። አሁን በዚህ የመማር ማስተማራችን ሂደትን ተመልከቱትማ። አሁን እኛ ሊቅ የምንሆነው እንዴት ሆነን እንደሆነ አስቡት። በየት ዘርፍ ሄደን የመጨረሻውን እውቀት መጀመሪያ ላይ አድርገን ነው የምንቸገረው። ማለት ድጓው፣ አቋቋሙ ይሄ እኮ በቃ ሀልዎተ እግዚአብሔርን በትክክል የተረዱ ሰዎች መላእክትን መስለው የሚዘምሩት እኮ ነው። መላእክትን መስለው የሚዘምሩት ነው። አሁን ሊቀድሙ የሚገባቸው ግን እኒህ መሰረተ እምነት ቅድም ማስተማር ብለናል። አሁን ለእምነት የሚያበቁትን ነገሮች አሁን አልሄድኩባቸውም፣ ዘልያቸዋለሁ። አሁን እንደ አዋቂ ሆነን እስኪ እንነጋገርና ሰው ካመነ በኋላ ጥምቀት፣ ሜሮን፣ ቅዱስ ቁርባን በክርስቶስ ጸጋ ካመን በኋላ ለተገኘው አዲስ የመንፈሳዊ ህይወት መሰረት ስለሆኑ ከሌሎች ምስጢራት ቀደም ብለን ልናውቃቸው ይገባል። ምክንያቱም እምነት ከሁሉ ነገር እንደሚቀድም ጥምቀት ደግሞ እንደዚሁ በክርስቶስ ያለንን አንድነትና እምነት የሚመሰክርልን የእምነት ምስጢር ስለሆነ በመጀመሪያ መፈጸም ይኖርበታል። ስለዚህ ጥምቀት የምስጢራት ሁሉ መጀመሪያ፣ ወደ መንፈሳዊ ነገር ሁሉ መግቢያ በር ነው። መጀመሪያ መሰረተ እምነት ሰው ካወቀ በኋላ ወደ ምስጢራት ለመግባት የመጀመሪያው በር ነው።
ቄስ መሆንም ምን ጳጳስ መሆንም ምን መሆንም ከዛ ቀጥሎ ነው። ስለዚህ የመጀመሪያው በምስጢራት ለሚገኙት ሀብታት ሁሉ መጀመሪያ የምናገኝበት በር ነው ማለት ነው። እንግዲህ ምስጢር ማለት ድብቅ፣ ያው ሽሽግ እንደተለመደው ማለት ነው። በማህበራዊ ሕይወት ምስጢር ካልነው ምን ማለት ነው? ድብቅ፣ ሽሽግ፣ ለልብ ወዳጅ ለቅርብ ዘመድ ካልሆነ በቀር ለማንም ማንነግረው ማለት ነው አይደል? በተለምዶ ምስጢር ካልን ይሄ ነው። በንባብ የተሰወረ ብሂል ምስጢር ይባላል። ምስጢር አዋቂ እንደሚባሉት በተለምዶ ምስጢር ማለት ይሄ ሆኖ፣ ሌላው ደግሞ የሰው አእምሮ አስቦና መርምሮ የማይደርስበት የአምላክ ህላዌ የአምላክ ግብርም ምስጢር ይባላል። ምስጢር ይባላል። ምስጢረ ሥላሴ ምስጢረ ሥጋዌ ስንል የሰው አእምሮ ተመራምሮ የማይደርስበት ማለታችን። ያው የጥንት አረማውያን የሚያሟርቱበትን የምታትና የጥንቆላ ዘዴ ምስጢር ይሉታል። ያ ማለት ከህዝብ የተደበቀ ለማለት ነው እንጂ እነሱ አያውቁትም ለማለት አይደለም። በእኛ ቤተክርስቲያን ግን እንደዛ የለም። ካህናት የሚያውቁት ምዕመናን የማያውቁት ምስጢር የለም በቤተ ክርስቲያን። በጣም ልብ ብላችሁ ተረዱኝ እዚህ ላይ። አሁን ቅድም እንዳልነው ምስጢር ማለት እንዲሁ ለቅርብ ሰው ወዳጅ ለሆነ የሚነገር ማለት ነው በዓለሙ። አሕዛብም እንደዚሁ በግላቸው የሚያውቁትን የሚያሟርቱበትን ነገር ድብቅ ያደርጉታል። በቤተ ክርስቲያን ግን ምስጢር ሲባል ምን ለማለት ነው? እውነት እንደዚህ ለማንም የማንነግረው እኛ ብቻ የምናውቀው ምስጢር አለ ወይ? እንደ ሃይማኖት ሰው አለ ወይ? እንመጣበታለን። በብሉይ ኪዳን ምስጢር የሚል ስም ባይሰጠውም ከእግዚአብሔር ጋር ለመታረቅ የሚሰዋው መስዋዕት ምስጢር ነበር፣ ራሱ ምስጢር ነበረ። እንደ በብሉይ ኪዳን እንደምታውቁት ምስጢረ ገሌ የሚል የለንም አይደለ? ምስጢረ ጥምቀት ምስጢረ ምን እንደምንለው የለንም። ግን ምስጢር ነገር አለው። ለምሳሌ መስዋዕቱን እግዚአብሔር እንዴት እንደሚቀበለው አይታይም፣ ምስጢር ነበረ። ስርየትን መስጠቱ በእምነት እንጂ በአይን ከሆነ በኋላ እንጂ በዚያ ጊዜ አይታይም። ስለዚህ ምስጢርነት ነበረው በብሉይ ኪዳንም ቢሆን። በብሉይ ኪዳንም ምስጢር የሚባል ክፍል አለ ማለት ነው። እግዚአብሔር መስዋዕቱን ሲቀበል አይታይም። መስዋዕቱን ሰውተው ኃጢአተኞች ድነት ሲያገኙ ከሆነ በኋላ በእምነት እንጂ አይታወቅም። ስለዚህ ምስጢር ይባላል ማለት ነው። ቤተ ክርስቲያን የመንፈስ ቅዱስ የጸጋው ግምጃ ቤት ስለሆነች በመስቀል ላይ የተሰጠውን አምላካዊ ጸጋ በእምነት ለሚቀርቧት ሁሉ ታድላለች። ትምህርቷን አምነው የተቀበሉ ሁሉ የዚህ ጸጋ ተካፋዮች ናቸው። ይህን ጸጋ ለምዕመናን የምታድልባቸውን መሳሪያዎች ምስጢራት ትላቸዋለች። ይህን ጸጋ ማለት በመስቀል ላይ የተሰጠውን አምላካዊ ጸጋ ሁሉ እንግዲህ በመስቀል የተገኘ ነው። ያን ጸጋ የምታስተላልፍባቸውን መንገዶች ምን ትላቸዋለች? ምስጢራት ትላቸዋለች። እዚህ ላይ ነው እንግዲህ አሁን መነጋገር ያለብን። ምስጢራት ትላቸዋለች። ይሄ ማለት ግን ካህናት የሚያውቁት ምዕመናን የማያውቁት ማለት ነው ወይ? ነው አይደለም? አሁን 7ቱ ምስጢራት ስንል ምዕመናን የማያውቋቸው እኛ ብቻ ልናውቃቸው የሚገቡ ናቸው? አይደሉም። ምክንያቱም ምስጢር መባላቸው ስለ 3 ነገር ነው። እንግዲህ እዚህ ላይ ልብ በሉ። ያው አሁን የተወሰናችሁት
ምስጢር ስንል እኛ የምናውቀው ምዕመናን የማያውቁት አለ ማለት አይደለም ብላችኋል። ግን እንደዛ ነው የምንረዳው? እንዳጠቃላይ ነው ወይ? ምስጢር መባላቸው ስለ 3 ነገር ነው። ወይ ምዕመናን የማያውቁት ካህናት የሚያውቁት ለመባል አይደለም፣ ለማለት አይደለም። ምስጢር ስንል እኛም ምዕመናንም እኩል ነው ምስጢር የምንለው። ስላላስተማርን ነው እንጂ እነዚህን ምስጢራት እኩል የመገንዘብ ግዴታ አለብን። ለምሳሌ ላመኑ እንጂ ላላመኑ አይሰጥም፣ እውነት ነው፣ ምስጢር ያስብለዋል። በዓይን የሚታየው በእጅ የሚዳሰሰው ግዙፍ ነገር በመንፈስ ቅዱስ ሲለወጥ አይታይም። ይሄ ምስጢር ይሄ እንግዲህ በዓይን የሚታየው ለምሳሌ እንበል ውሃው መጣ፣ ተቀዳ፣ በሆነ ዕቃ ተቀመጠ። ክርስትና እንድንነሳ ተጸለየበት። ሲቀየር የሚያየው አለ። ስለዚህ ይሄ ለእኛም ምስጢር ነው አይደል? ለምዕመናን ብቻ ነው እንዲህ እኛም አናየውም ሲቀየር። ስለዚህ ምስጢር ነው። እንደገና ምዕመናን ስለሚታየው ግዙፍ ነገር የማይታየውን የመንፈስ ቅዱስን ጸጋ ሲቀበሉ አይታይም። ምዕመናን ስንል አሁን አማኞች ማለታችን ነው። እንግዲህ እኛንም የጨዋ ልጁንም ማለት ነው። አሁን በዚህ በሚታየው ውሃ በሚታየው ህብስት የሚገኘውን ድህነት የሚያይ የለም። ያ ሌላ በተአምራት በእድገት የሚመጣ ነገር ይኖራል። ቅዱሳን በቅተው አዩት የምንለው ነገር አለ። አሁን ያንን አያካተትም ያባባላችን አሁን። ስለዚህ በዚህ ረገድ ይሄ ምስጢርነቱ ለእኛም ለምዕመናንም እኩል ነው። አሁን እኛ የምናደርገው ምንድን ነው? ውሃው ተለውጦ ማየገቦ እንደሚሆን ሳናስተምር ምስጢር እንዲሆን እናደርገዋለን። ህብስቱ ተለውጦ ሥጋ ክርስቶስ፣ ወይኑ ተለውጦ ደመ ክርስቶስ እንዲሆን መንገር ምስጢር እንደማውጣት አድርገን እንወስደዋለን አይደለም? ምዕመናን ይህንን ከተረዱ ምስጢር ወጣ ብለን እናምናለን። እንዴት ይሆናል? ይሄ የእምነት ጉዳይ ነው። አውቀውት ተረድተውት አምነውት የሚድኑበት እኮ ነው። አስተምህሯችን ገደል የገባው ከዚህ ጀምሮ ነው። እንግዲህ ልብ በሉ። አሁን እኛ ወደ ክህነቱ ስንመጣ ይህን በቅጡ ተረድተን አይደለም። ምስጢር አየ ሲባል ታውቁታላችሁ። ምስጢር አየ የምንለው ድቁና ተቀብሎ ቤተልሔም ሲገባ ነው ምስጢር አየ የምንለው አይደለም። ያን ጊዜ አይደለም ምስጢር አየ የሚባለው። ተምሮ ነው ምስጢራተ ቤተክርስቲያን አወቀ ማለት ያለብን። ይህን ለማወቅ ደግሞ ግድ ቄስ መሆን አያስፈልግም፣ ዲያቆን መሆን አያስፈልግም። አማኝ መሆን ምእመን መሆን ነው። ይህንን አስተምሮ ከጧት ጀምሮ እንዴት አድርገን ነው የምንለወጠው? አሁን የአብነት ትምህርት ቤቶቻችን እንዴት አድርገን ነው የምንቀይራቸው? የሰንበት ትምህርት ቤቶቻችን እንዴት አድርገን ነው በዚህ ረገድ የምናመጣቸው? አብነት ትምህርት ቤት ላይ ትኩረት እናድርግ ካልን እኛ የመጣንበት አመጣጥ አለ። በቤት በአመጋገብ ባለባበስ የመማሪያ ቁሳቁስ በማግኘቱ ረገድ ምን ያህል ተቸግረን እንደመጣን በመጀመሪያ ደረጃ እነዚህን ችግሮች መቅረፍ፣ መጠለያ እንዲያገኙ ማድረግ፣ በአመጋገብ የተሻለ እኛ ከመጣንበት የስቃይ ኑሮ የተሻለ ኑሮ እንዲያገኙ ማድረግ፣ እንደ ከተማ መብራት ውሃ እንዲያገኙ ማድረግ አንዱ ይሄ ነው። ይሄ ብቻ ግን መፍትሄ አይሆንም። ውዳሴ ማርያም ሲማሩ ሲሸመድዱ፣ ዳዊት ሲሸመድዱ ወደ ዜማ ቤት ጾመ ድጓውን አቋቋሙን ገብተው ሲማሩ ከመሰረቱ ጀምሮ መሰረተ እምነቱን እንዲያውቁ ማድረግ፣ የምንችሉበትን ነገር መፍጠር። ራሱን ችሎ እስኪ ንገሩኝ፣ ራሱን ችሎ የዚች ቤተ ክርስቲያን የእምነት አቋም እንዲህ ነው ተብሎ የተነገረው የቆሎ ተማሪ አለ ወይ? ከጧት የነገረን አለ ወይ? የለም። አባቶቻችን የለም። ድህነት ሀብት የሚገኝባቸው ምስጢራት፣ የመግቦት ስራዎች
እኒህ ናቸው ብሎ በዚህ ረገድ እያስረዳን ያሳደገን አለ ወይ? የለም። በጣም የሚገርም ነው። አሁን አብነት ትምህርት ቤቶችን እንንከባከብ ካልን ቅድም እንዳልነው በቁሱ ነገር አንድ ሆኖ በመማር ማስተማሩ ሂደት ግን ከኔ በተሻለ መልኩ ከናንተ በተሻለ መልኩ እያወቁት የሚመጡት ነገር እንዲኖር ማድረግ። ለዚህ ነው እንኳንስ ለምእመናን ለኛ ስውር ነው ሁሉ ነገር። ስለዚህ ምስጢራትን በዚህ መልኩ ብንረዳው እንጂ ካህናት የሚያውቁት ምእመናን የማያውቁት ነገር አለ፣ ይሄ ምስጢር ነው ማለት እንዳልሆነ ልናስገነዝብ ይገባል። እየተረዳችሁኝ ይሆን ልል የፈለኩት? እሺ። ስለዚህ በቤተ ክርስቲያናችን እነዚህ ናቸው ምስጢራት። ያው እንደምታውቋቸው እግዚአብሔር ልዩ ልዩ ሀብታትን ወደ ሰው ልጆች የሚያሸጋግርባቸው መንገዶች እኒህ ናቸው። ያው የመንፈስ ስጦታዎች በእነዚህ ብቻ ይወሰናል ማለት አይደለም። መንፈስ ቅዱስ አይወሰንም፣ በስጦታውም ገደብ የለውምና። ነገር ግን ሊቃውንት በፊት ጌታ በኋላም ሐዋርያት የሰሩባቸውን ቅዱሳት መጻሕፍት ለቅመው 7ቱን ምስጢራት በቤተ ክርስቲያን መድበዋል። እነዚህ 7ቱ እንደ አርዕስት ናቸው። ቤተ ክርስቲያን ምስጢራት 7 ናቸው ብላ የምታስተምረው በምሳሌ ሰሎሞን ጥበብ ቤቷን ያቆመችባቸውን 7 አዕማድ ምሳሌ አድርጋ ነው። ከነዚህም ከ7ቱ 4ቱ ማለት ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ተክሊል፣ ምስጢረ ክህነት አይደገሙም። አይደለም ካህናት አይደገሙም። ልብ በሉ፣ ወደፊት የምናየው ነገር አለ የምንደባልቀው መልሰን። በአስተምህሯችን እንግዲህ ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ተክሊል፣ ምስጢረ ክህነት አይደገሙም ነው። እነዚህ 4ቱ አይደገሙም። የቀሩ ስንት ናቸው? እነሱ የሚደገሙ ናቸው። እኒህ ግን አይደገሙም ብለናል በአስተምህሯችን። ኋላ በአሰራር ላይ ደግሞ እናየዋለን። ሌሎቹ ግን እንደየሁኔታው ይደገማሉ። ቁርባን ይደገማል፣ ምስጢረ ንስሐ ይደገማል፣ ምስጢረ ቀንዲል ይደገማል፣ እንደየሁኔታው ማለት ነው።